ከውስጤ ሊወጣ የማይችለው ነገር ቢኖር ከነ ጥፋቴ ከነውለ ነገሬ ለምን ኤምባሲ ወስደው አልሰቀሉኝም? እንደው ካጠፋውም በአበሻዎች እጅ ኤምባሲ ወስደው ለምን አልሰቀሉኝም? ለምን አልተቀጣውም? በእነሱ እጅ ነው። በቃ ለምን አሳልፈው ለአረብ ሰጡኝ? ይሄ ነገር ተጽዕኖ ፈጥሮብኛል አይምሮዬ ላይ። መቼም ይቅራላቸውም መቼም ቢሆን መቼም ውስጤ ሊሽር አይችልም። ግን እመኑኝ እኔ ጀግና ሴት ነኝ። ጀምሬዋለሁ፣ እጨርሰዋለሁ፣ ወደፊት አሳያችኋለሁ። እንደኔ ድለኛ ሴት ደግሞ የለም። እናቴ ትሞት እንደኔ ድለኛ ሴት የለም። አይ ብርቱ እንደሆንሽ አውቃለሁ። በባህር ራሱ ተመልሼ ስመጣ በህይወቴ ፈርሜ ነው ወይ ያልፍልኛል ወይ እሞታለሁ ብዬ ነው። ከዛ ከባህር አወጣኝ። መንገድ ላይ ረሃቡ ጥማቱ በመኪና የለ እንደ ድሮ በእግር ነው የሚመጣው። ያ ሁሉ የጥይት ድምፅ በጥይት እየተሳቱ ሁሉ ነው የገባንና ያ ሁሉ ነገር አልፈን እዚህ ደርሻለሁ። ዛሬ ላይ ይገባሻል ምናምን ምናምን። እዚች ዓለም ላይ ስትኖሩ በቃ ትፈተናላችሁ። እቺ ዓለም የፈተና ነች። እቺ ዓለም ደግሞ ፍትሃዊ አይደለችም እና እኔ እድለኛ ነኝ። የኔን ቻንስ አግኝተው ደግሞ ያጡት ሰዎች በጣም ብዙ አሉ። እዛ በማያውቁት ነገር የሞት ፍርድ የተፈረደባቸው ራሱ አሉ። ገባቸው አይደለም? ራሴን የማጽናናው እንዴ የኔን እድል እኮ የኔን ቻንስ አግኝተው ያጡ ሰዎች አሉ። እንደኔ እኮ ፍርዳቸውን ጨርሰው ከዛ እስር ቤት መውጣት ስንቶቹ ናቸው የሚፈልጉትኝ? እንደ አንቺ እኮ እድለኛ ነች ሴትዮ፣ አበርቺ እንጂ ጠንክር እንጂ እላለሁ ራሴ ቁጭ ብዬ ብቻዬን አወራለሁ ቁጭ ብዬ እና ማንሽም ሙኝ ምንሽም ምንም ሙኝ የፋጤ ልጆች አልሰማቸውም። ሀቢብት የለውም። እኔ ስጀምር ተተኩሻለሁ ካስተሻል ምናምን ይላሉ። አዎ ከሳለሁ ሀቢብት እከሳለሁ። እንዴት አልከሳም? በቃ ሰው መሆን ይናፍቀኛል። ከሰው ቤት አሁን ካለሁበት ከዚህ ሀገር ወጥቼ ራሱ ሀገሬ ላይ ገብቼ የራሴን ስራ የምሰራበት ቀን ይናፍቀኛል። አይደለም 3 አመት ሙሉ በወር ውስጥ ራሱ በአመት ውስጥ ብዙ ነገር አላማ ካላችሁ ካርታና ፕላን በህይወታችሁ ፕላን ካላችሁ ብዙ ነገር ማሳካት ትችላላችሁ በአመት ውስጥ እናንተ አላማ ካላችሁ። እኔ ደግሞ ለ3 አመት ያክል በእናንተ ምክንያት ወደኋላ አስቀርታችሁ ነበር። ግን ፈጣሪ ክሶኛል። ለ10 አመት ሙሉ ምነው እንደ ሰዎቹ ቂጤን እያወደለደልኩ ኢጃዛ ቤት ቁጭ ብዬ ቢሆን ነው ኖርማል ነው ብዬ አልፈዋለሁ። ግን እየሰራሁኝ እንዳልሰራሁኝ ሁኚ ጊዜ ባክኗል። ያም አልበቃ ብሎ ደግሞ እስር ቤት 3 አመት ከእድሜ ከሰርኩኝ። ያም አልፎ ደግሞ በ10 አመት ውስጥ ማደርገው ያልቻልኩትን ነገር በአመት ውስጥ አሳክቸዋለሁ። መጨረሻዬን ያሳምርልኝ። እንደሚያሳምርልኝም ደግሞ አልጠራጠርም። ትክክል ባቻ አይደለም። ትክክል ነሽ። አይዞሽ። ዛሬ ላይ አሁን ያለፈው ዛሬ ላይ የሚሰጠኝ ጊፍት ለፈጣሪ የተመሰገነ ይሁን። እንኳን ለሆዴ ለቤት ኪራይ ጽድት ብዬ መኖር እችላለሁ በሚሰጠኝ ጊፍት። የሚያምር ሰፊ ቤት ተከራይቼ ምናምን ግን የራሴ ፕላን ስላለኝ ነው። እንዶሚ ጋር ተላትሜ የምውለው የትላንትና የህይወት ታሪኬ እንዳይደገምብኝ ስለምፈራና ስለማስብ እንጂ ነገ ቀና ብዬ መሄድ ስለምፈልግ እንጂ ጥብስ መብላት አቅቶኝ አይደለም። እየበላው እየጠጣው ኤሲን ከፍቼ ተንጋልዬ ከተኛው ምናምን ነገር ካላሰብኩኝ ሰውነት ባዳ ነው። ይሄዳል ይመጣል። ሀብቲ ሞፈር ያለፈው ራሱ ከበላው ከጠጣው ምንም ሀሳብ ከሌለብኝ ዲፕሬሽን ውስጥ ካልገባው የማልጨናነቅ ከሆነ የማልወፍርበት ምክንያት ምንም አይኖርም። ምንም የእንቅልፍ ራሱን ቢካለኝ አለኩ የእንቅልፍ ከኒና ገዛ አድርጌ መጥቼ ምግብ የሚያስበላ ቪታሚን እገዛለሁ። እየበላው እየጠጣ የእንቅልፍ ከኒና አድርጌ ተኛለሁ። ከኒናውን መቃም እንደሆነ ለምጄዋለሁ ነርቬን እስከሚነካኝ ድረሱ።
ነጋ ብዬ እዚህ ተጥጄስ የምውለው አላማ ስላለኝ ነው። ለማይበሉኝ ልመናም ስራ ነው የሚሰጠኝ። ካገኘሁኝ ልመናም ስራ ነው። አሜሪካ ሀገር ተቀምጠው በሰዓት ሰርተው በሰዓት በዶላር የሚከፈልበት ሀገር እንኳን እየኖሩ ታብታብ ይላሉ። ከኛ ጋር ቁጭ ብለው ጌም ይጫወታሉ። እነሱ ጋር ጊፍት ሲሰጣቸው ኤምቢፒ የኛ ጀግና፣ የኛ ንግስት፣ የኛ ንጉስ ስትሏቸው ነው የምትሉት። የአረብ ሀገር ሴት ወይንም ደግሞ አንድ ድሃ ሴት ወጣ ጌም ስትጫወት ስተዋት ለማኝ ትሏታላችሁ። ላ ሀቢብቲ ለማኝ አይደለሁም። የሚወዱኝ ልጆችና ኬዜን የሚያውቁ እህትና ወንድሞቼ ናቸው። ሰፖርት ያደረጉኝ ፈጣሪ ቤታቸውን በበረከት ይሙላልኝ። አዳሚት ወተሽ መለመን ራሱ እኮ ሀቢብቲ መለመን ራሱ እኮ የሆነ እንትን ያስፈልጋል። እንደው በጥቅሉ የሚሳካለት ሰውና የማይሳካለት ሰው አለ። እኔ ደግሞ ልመናም ሆነ የሰው ፍቅርም ሆነ የሚሳካልኝ ሴት ምንም ማድረግ አይቻልም። ምንም የኔ ፍቅር የኔ ጣፋጭ ስለምትረጂ ብቻ በቂ የኔ ውድ እና እንግዲህ እዚህ ሀገር ሰፖርት የሚያደርጉኝ ሰዎች እንዴት ለዚች ባለጌ ጊፍት ትሰጣላችሁ እየተባሉ እየተሰደቡ ስንት ነገር ፎቶቸው እየተዘቀዘረ ስንቱ አልፏል፣ ስንቱ አልፏል። እኔ እዚህ ሀገር ስመጣ ደግሞ ቲክቶክን ታምኜ አልነበረም። አሁንም ቢሆን ቲክቶክን ታምኜ የምቀመጥ ሴት አይደለሁም። እኔ ቲክቶክ እንኳን ቢዘጋ እዚህ ሀገር ስመጣ ሀይባኔ እናቴ ትሙት ታብታብ ልል ምናምን እንደዚህ ጊፍት አንዳንድ አባል ልል አልነበረም አላማዬ። በቃ 3 አመትም ሊሆን ይችላል 5 አመትም ሊሆን ይችላል አንገቴን ደፍቼ ገጠር ቦታ ወጥቼ ሰርቼ በቃ መቀየር እንዳለብኝ ራሴን አሳምኜው ነበር የመጣሁት። እኔ ከባህር መጥቼ እንኳ ራሱ እኮ የስራ ቢጃማ እንኳ ራሱ እኮ አልገዛውኝም። በአንዲት በባህር በገባሁባት ከባህር በገባሁበት ቢጃማ እኮ ነው ስራ ቦታ የሄድኩት። እዚህ ሀገር በባህር ስትመጪ እህት ያላት እህቷ ቀይ ወጧን ሰርታ የምትቀይረው ልብስ አዘጋጅታላት ዶዶራንት ሳይቀራት ክሬም ሳይቀራት ሁሉን ነገር አሟልታ እኮ ነው የምትጠብቃት ዘመድ እንኳ ካላት። እኔ ግን እንጀራ በወጥ እንኳ ራሱ በልቻ አልጠገብኩም። ቀጥ ብዬ አረብ ቤት ስራ ሲሄድ ሄድኩ ገባሁኝ። አሁንም እኔ እናት ቤት እሷ ልጅ ቤት የምትሰራ አበሻ አጋጠመኝ። ከዚህ በፊት እስር ቤት ለ3 አመት ቆይታለች። ወንጀለኛ ነች ብላ ለአረቢቷ ነገረችብኝ። መታረግ ጠየቀችኝ። እኔ አልወድም። አዎ ከዚህ በፊት እስር ቤት ነበርኩ፣ ግን ፍርዴን ጨርሼ ሀገሬ ገብቼ ተመልሼ መጥቼ ነው ዛሬ ላይ ወንጀለኛ አይደለሁም ብላትም ላላላላላ ሰብስቤ እቃሽንና ያላለች። ከዛ ለምን ተናገረች? ለምን ተናገረች? ተከሰ አትገረሚ ምቀኝነቷ ምቀኝነቱ አውዙ ቢላሂ አበሻ ቤት ይጀራሱ እኔ በቃ ለጥቅም ነው ምናምን ሊሉኝ ይችላሉ ዘመዶቼ፣ የራሳቸው ጉዳይ። እኔ ሙስሊም እህቶቼ የማውቃቸው አብሬ ሳበላቸው ሳጠጣቸው በእጄ ራሱ ምግብ ሰርቼ ያበላዋት ያጠጣዋት ጓደኛዬ ከወንድ ጋር የተነሳሁትን ፎቶ አውጥታ ሁሉ የፖስተች ሴት ናት። ኖርማል ፎቶ ሀይባ እንደዚህማ የእርቃት ፎቶ ቢኖርብኝ እንደሌሎቹ ሴቶች እየተሳሳምኩ ቢኖር ምናምን አልቆልኝ ነበር። በእድሜ ጠበቅ ያለ ሰውዬ ነው፣ ያውም እኮ ዝም ብዬ የማላውቀው ሰውዬ ነው። እኔ ፎቶ የተነሳሁት ፍቅረኛዋ ምናምን ብላ አምጥታ አሳልፋ ዛ ለነከድር 5 ኪሎ ትልክላቸዋለች። የዛን ሰዓት ህዝብ ሰደበች ምናምን በተባለበት ሰዓት እሷ እንኳ ራሱ አላስጠጋም ብላኝ የሆነች ጓደኛ ያለች አላቃትም። በዚሁ በቲክቶክ ነው ማቃትኝ። አስመራ ትባላለች። የኔ ወርቅ ኦርቶዶክስ ልጅ ናት። ነይ ብላ ቤቷ ትወስደኛለች። የቤቷ አከራይ በምክንያት ነው እኔ የፋጤ ልጆች ምናምን እያልኩ የምሳደበው እንጂ እኔ ሙስሊም ሁኜ እንዴት ዘመዶችን እጠላለሁ? ግን አልፈልግም። እኔ ሙስሊም ነኝ፣ በሃይማኖት አልደራደርም። ግን ደግሞ ከኛዎቹ ጋር መግባባት አልችልም። እዛው በጣም ነው የምጠላቸው። ወንድ ልጅ ነው እንግዲህ ፈጣሪ ያሳይሽ ሀይባ። እቺ የኦርቶዶክስ ልጇ አታውቀኝም። እንደው ወጥቼ ሳለቅስ አይታይ ነው ነይ ቶሎ አስጠጋሻለሁ አለች። ቤቱን ያከራያት ሰውዬ ሙስሊም ነው።
ከዛ ክላሷ ደብቃ ለ3 ቀን ያክል አስቀመጠች። ከዛ ከፍዬ እኮ ነው የምኖረው። ከዚህ በኋላ አንቺ እንድትሻማቀቅ አልፈልግም። ሽንት ቤት ምናምን ስትገቢ ክሽናም ስትሄጂ ወጣ አለ የለም ብለሽ እሱ ወጣ ገባ ብለሽ እንድትሻማቀቅ አልፈልግም። እውነቱን ልንገረውና ከኔ ጋር ትኖሪያለሽ አለች። ኦኬ ብዬ ቁጭ ብዬ ሂዳ ታናግረዋለች። ከዛ የተናገራት ንግግር በጣም ነው የሚሰቀጥጠው። ሀይባ በዛ ሰዓት እኔ ወድሶኛል። እስር ቤት ራሱ ከእስር ቤት እንደወጣው ራሱ ነው ኢትዮጵያ እንደገባሁኝ ብር ቢኖረኝ ኑሮ ቤተሰቦች ጋር ሄጄ አይምሮዬን ማደስ ጥሩ ጥሩ ነገር ማሰብ ምናምን ነበር አይደል የሚገባኝ። ግን የሚገባኝን ነገር አላገኘውም። ምን ተነስቼ እየተንከራተትኩ በባህር ነው የመጣሁት አይምሮዬን እንኳን ሳላድስ። ከዛ ያ ወንድ ልጅ ነው እንግዲህ ሀይባ ሴቶች ስኛ ሴቶች ነን። ወንድ ልጅ ነሽ በሴት ልጅ ጨክኛለሽ። እናቴ ትሙት ሁለት ስራ ሂጄ ስመጣ እችን ሴትዮ ቤቴ እንዳላገኛት ነው ያላት። እንዴት ብለሽ ነው አንቺ ረሱላችንን ተሳድባ ቤታችንን ቤት ታመጭ ምናምን ያላት? ወንድ ልጅ ነው ማለት ነው። እንዴት ስራ እንኳን እስከምታገኝ ድረስ ችግር የለውም ትጠጋ ትቀመጥ አላላትም። ተከራይታ ነው የምትኖረው እንግዲህ። ከዛም በኋላ ስራ ሂጄ ስመለስ ነጃትን ቤት እንዳላገኛት አላት። እንደዛ ሲላት ሰማሁ። በጣም ከፋኝ። ወጥቼ በጠራራ ፀሐይ ከቤት ወጥቼ ሄድኩኝ። ውጭ ላይ ወጥቼ እያለቀስኩ ላይቭ ላይ ገባው። አሁንም መገደል አለባት መፈለጥ አለባት ይገባሻል ምናምን 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 ብታይ ኮሜንቱ ያሳብድሻል ታውቂያለሽ። ከዛ እየተንከራተትኩኝ መቼ ሲመሽም የሆነ አዲስ እየተሰራ ያለ ህንፃ ነበር። እዛ አደርኩኝ። ከዛም በኋላችን አረብ እንዳጋጣሚ ፈጣሪ ሰጠኝ በነፃ ልሰራልሽ ምናምን ብዬ ከእሷ ጋር ቃል ተግባባሁኝ። ቤቷ መጣሁ። ሁሉንም ነገር አናገርኳት። እኔ ቲክቶክ ጌም ተጫውቼ ብር እንደማገኝ ከዛም በኋላ የቤት ኪራይ እየከፈልኳት ስራዋን ሁሉ እየሰራሁላት በነፃ ስራዋን ሁሉ እየሰራሁላት የቤት ኪራይ እየከፈልኳት መኖር እንደምፈልግ ነገርኳት። ኦኬ ብላ ተቀበለችኝ። ዛሬ ላይ 1000 ሪያሌን እከፍላታለሁ። ስራዋን በነፃ ሰራላታለሁ። ጽድት ብዬ እኖራለሁ። ሴራሚክ ላይ ነው የምተኛው። ፍራሽ መግዛት አቅቶኝ አይደለም። ነገ ጧት ብታባረኝ ሴትዮ ብዬ ስለማስብ ነው። 5 10 ብዬ ብሬን ሴቭ አደርጋለሁ። ስፔሻሊ ምግቤ እንዶሚ ነው። በቃ ተይዤ እንኳ ብሄድ አሁን ኢትዮጵያ ላይ ጨለል ብዬ ዘጭ ብዬ እኖራለሁ። ያለችኝን አብቃቅቼ እና ብዙ ነገር አድርገውኛል። ወንድ ልጅ ነው እንኳ ራሱ ጨክኖብኛል። እኔ ወንድ ልጅ ነው እንዴት በሴት ልጅ ትጨክኛለች? ሴት ይመስል እና አበሻ ቤት ራሱ ተከራይቼ እንኳ ብኖር አበሻ ቤት እዚህ ሀገር ስትከራይ እየዋሸሁ ከሆነ ኮሜንት ላይ ውሸታም በሉኝ። ስራ ትሰራለች አትሰራም ብለው ጠይቀው ነው የሚያከራዩሽ ራሱ። ከዛ ሴትዮዋ ዛሬም ብራንጭ ነው ነገም ብራንጭ ነው ስታታክተኝ አንዲት በጣም ጥሩ ልጅ አለች እና እሷ ጋር ደውዬ እቺ ሴትዮ 1000 ሪያል የቤት ኪራይ ከፍዬ ስራዋን በነፃ ሰርቼላት እንደገና ደግሞ ቀን በቀን 50 ብር 100 ብር አምጪ እያለችኝ እንዴት ብዬ ነው እኔ ከዚች ሴትዮ ጋር የምቀጥለው? ምኑንስ ሴቭ አደረኩት የማገኘውን ብር ብዬ ሳማክራት ቤት ይፈለግልሽ ብላ ቤት ስትፈልግልኝ ከዛ እንሄድልሻለን ቤት ፍለጋ ምንድነው የምትሰሪው? ቋሚ ስራ አለሽ? አረብ ቤት ነው የምትሰሪው? ብለው ጥያቄ በጥያቄ እኔ ጌም ነው የምጫወተው ቲክቶክ ላይ የቤት ኪራይ የመክፈል አቅም አለኝ። የቤት ኪራይሽን እከፍልሻለሁ። ስለምሰራው ስራ ግን ምን አገባሽ አልኳት። አንዷንማ ትዕግስቴን የተፈታተነችው አበሻ ቤት ብከራይ ራሱ አንድ ቀን አያስቀምጥኝም። ሀይባ ድምፅሽ ጮኸ ብላ ያባሩኛል። በዛ ላይ መብራት አበራሽ አላበራሽ፣ ኤሲ አበራሽ አላበራሽ፣ ክሽና አቆሽሽ፣ ሽንት ቤት አቆሽሽ ምናምን ቀሳላ በቀሳላ ልብስ አታጥቢም። ስንት መዘዝ አለው። ሴትዬ ጋር አንድ ጊዜ ዋይፋይን እኔ ከሞላው እሷ ትሞላለች። ኤሲ አበራሽ አጠፋሽ የሚለስ የለም። መብራት አበራሽ አላበራሽ የለም። ሽንት ቤት የብቻ ይሄው ሽንት ቤት እዚህ የብቻው አለች። እዚህ ክላስ ውስጥ ፏ ብዬ ፈጨጨጭ ብዬ እኖራለሁ። ሀቢብቲ ትክክል ነሽ። ሀበሻ እንኳን በዚህ እንኳን ምቀኛ ነው። ሀበሻ ምቀኛ ነው። ብዙ ህመም አለ ሀይባ። ወጥቼ መሳደቤን ብቻ እንጂ በውስጤ ብዙ ጠባሳ እንደጣሉብኝ እነዚህ ሰዎች አይረዱኝም። አይ አሁን ተረዳሁሽ። አሁን ችግርሽን፣ መከራሽን፣ ሀዘንሽን አሁን ተረድቻለሁ።
ለማንኛውም አፉ በይኝ እሺ። በጣም ይቅርታ እኔ እንደዛ አልመሰለኝም ነበር። በጣም ይቅርታ። አሁን ጠባሳሽና ችግርሽ ገብቶኛል። ስለዚህ አንቺ ምንም ጥፋት የለብሽም፣ ብትራገጭም አይፈረድብሽም። ለምን ብዙ መከራና ብዙ ሁሉንም ነገር ትቻለሁ። ሁሉንም ነገር በቃ አንዲት ባለጌ መታሰደበችኝ ለምን እንደዛ ብዬ መመለስ የለብኝም ብዬ እኮ ትቼዋለሁ ሁሉንም ነገር። ግን ያም ሆኖ ግን በህይወቴ እንኳን ዋጋ አስከፍለውኝ ዛሬ ድረስ እየተፋቱኝ አይደለም። ሐስቢ አላህ አለይሁም። ትክክል ነሽ። ዛሬ ራሱ አይፋቱኝም። በሄድኩበት በቃኝ ሚሚዬ፣ ይበቃል ማሪ፣ በቃኝ እኔ ፍቅር፣ በቃኝ እኔ ማር እና ሀቡዬ እዚህ ጋር እየመጡ አፋቸው የሚከፍቱብኝ አልሰማቸውም። እች ደረቅ ካስታ ምናምን ግርም ይሉኛል፣ እንደው ግርም ይሉኛል። እኔ ለከሳው እኔ ለመጣሁ እንደ ምን አደርሽ የሚለኝ አጣው ይላል የሀገሬ ሰው ሲተርፍ። እኔ ለከሳው እኔ ለተጎዳው ጥርሴ ራሱ እኮ ያሳስባቸዋል፣ መክሳቴ ያሳስባቸዋል፣ መለመኔ ያሳስባቸዋል። ምንም የማያሳስባቸው ነገር አለ ከእኔ? እንደው ግርም ይሉኛል። ቁጭ ብላ የኔ መክሳት ያሳስባቸዋል፣ የኔ ልመና ያሳስባቸዋል፣ የኔ ፀጉር ያሳስባቸዋል፣ የኔ ፊልተር ያሳስባቸዋል። እንደው ግርም እኮ ነው የሚሉኝ፣ ግርም እኮ ነው የሚሉኝ። ምን አይነት ፍጡር እንደሆነ አላውቅም። አይ እውነት ለመናገር አንቺን ሳላደንቅ አላልፍም። ወላሂ በጣም ጠንካራ ነሽ። አይ ነው፣ እውነቴን ነው። ዩ አር ሶ ስትሮንግ። ከልቤ ነው የምነግርሽ። ገና አሳያቸዋለሁ። ወደፊት መኪናዬን ገዝቼ በራሴ መኪና እንደው ፈጣሪ ያሳካል። ጎንደር ስታውኛላችሁ። ኧረ ያርግልሽ፣ እውነት የቀልብሽን የሙራድሽን ያርግልሽ። ኧረ ነጃት፣ እነዚህ እንኳን እኔን ሰይጣን ያሳስታሉ ማሪ። አሁን እነሱ ምን እንደሚያቃጥላቸው ታውቂያለሽ ሚሚዬ? በቃ የሆነ ነገር ራሱ ሰፖርት ስደረግ ለዚች ተሳዳ። አሁንማ ጊዜው የተሳዳቢ ነው። የሚሳደብ ሰው እኮ ነው የሚደረግለት። ሰው ጤነኛ አይደለም። ቅናታቸው ደግሞ በቃ ፈጣሪ የውስጤን አይቶ ረድቶኛል። አላህ ፈጣሪ በቃ ለእኔ ያዘጋጀልኝ ነገር ስለነበረ ነው እዛ ቦታ ያስገባኝ ብዬ ነው የማምነው። ቁጭ ብላ ያማቸዋል ራሱ። ለምን ጊፍት ተሰጣት ብለው ራሱ የሚያማቸው ሰዎች አሉ። ቁጭ ብላ እኔን ጊፍት የሚቆጥሩ በውስጥ እየሄዱ ለዚች ባለጌ ለምን ጊፍት ትሰጣላችሁ እያሉ ስንት ጊፍተሮችን አባረውብኛል። ስጧት ጋይስ፣ ጊፍት ካላችሁ ስጧት። ወላሂ አበረታቱ። ኧረ አልፈልግም ማሪ፣ አልፈልግም። ያለኝን ልብላው መጀመሪያ ያለኝን ልብላው። ወላሂ ኧረ እንደ አንደኛ እኮ ነሽ ሀቂቃ። ወላሂ ማሻአላ አንደኛ እኮ ነሽ። ስጧት፣ ያላችሁ ስጧት። ያለኝን ልብላው እና ለሰው መጥፎ አትመኙ። የሰውን ልጅ ሳታውቁ ስለ እሱ ለመፍረድ እሱን ለመጣል አትጋጋጡ። ለእኛዎቹ ነው እየነገርኳችሁ ያለሁት ማለት ነው። ያስ ትክክል ብለሻል። እናማ አሁን ወሬ ቀይሪና ሂጅበት ሴትዮ። ኧረ ቀጥይ። አሁን የአንቺ ተራ ነው። አሁን እህቴ የአንቺ ተራ ነው። እኔ ምንም ማውራው ነገር የለም። እኔ ጨርሻለሁ። ማንሳት ሁሉ አልፈልግም እኮ እኔ። አይ አሁን ምንሽ ነገር ምንድን ነው? ከዚህ በኋላ ማንኛውንም መድኃኒት እንዳትጠቀሚሽ፣ መድኃኒት እንዳትጠቀሚ ይቅርብሽ። የእንቅልፍም ሆነ ዋቴቨር እንዳትጠቀሚ። መድኃኒቱን ወስጄ ማን ሊለምንልኝ ነው? መድኃኒቱን ከወሰድኩ እኮ ድንዝዝ ነው ብዬ ማውራት አልችልም እኮ። ነርቬን እኮ ነው የሚነካው። ከተኛሁበት ራሱ መነሳት አልችልም። ያማታል እንዴ? እሺ እንደገና ደግሞ አንድ ጥያቄ ልጠይቅሽ። ሁሌ ኢንዶሚ አትቢ። የሆነ የተለያዩ ምግቦችን ለመብላት ሞክሪ። ኦኬ? እበላለሁ። ምግብ ብቻ እኮ አይደለም አቡዬ፣ ለሰው ልጅ የአእምሮ እረፍት ነው በመጀመሪያ የሚያስፈልገው። አንቺ አእምሮሽ እረፍት ከሌለው ምንም ቢኖርሽ ምንም ደስተኛ ልትሆኚ አትችይም። መጀመሪያ አእምሮሽ እረፍት ማድረግ አለበት። በቃ ስለምንም ነገር ማሰብ መጨነቅ የለብሽም። የምታስቢና የምትጨነቂ ከሆነ በጣም ከባድ ነው።
እኔ ለምሳሌ እች ሴት አንዳንዴ በቃ በጣም ይጨንቀኛል። እዚህ ሀገር ላይ በተለይ በአሁኑ ሰዓት እዚህ ሀገር ላይ በጣም ከባድ ነው። ሴት ሁሉ ዊጋቸውን ደንቅረው ሽፎናቸውን ለብሰው ሀድቃ ለሀድቃ ሆኗል የሚያድሩት። ስራ የለም ምናምን በቃ ኑሮ ውድነት አለ እና እቺ ሴትዮ ብታብነው በትንሹ እንኳን ማለት ነው ሴትዮ ቀይራ ብታባረኝ ወዴት ነው የሚሄደው ብዬ ራሱ ሳስብ ይጨንቀኛል። እኔ ሰው ሲያወራ ራሱ እኮ ይጨንቀኛል። ሀይ በአሁን ላይ እንደዚህ አሁን እኔ ስለፈልፍ ምናምን ይደክመኛል። እርግጥ ኢነርጂ ያልቃል፣ ልቤ በጣም ይደክማል ምናምን ገባሻ? ስጮህ ምንም አይመስለኝም ይደክመኛል እንጂ ሰው ግን እዚህ እየተንጫጫ ከሆነ ዲፕሬሽን ውስጥ ነው የምገባው። ከአበሻ ቤት እጃውን አንቺ ነጃት ድምፅሽን ቀንሺ፣ አንቺ ነጃት ለምንድነው እንደዚህ ያደረግሽው ብባል አልችልም። ትዕግስት ማለት አልችልም። በቃ ምንም ማድረግ አይቻልም። እኔ ነርቬን ነክተውታል ማለት ስተዋሪ ራሱ አለ ስተዋሪ ራሱ ተረበሽኝ ሁሉ ብዬ የምጣላ ሴት ከራሴ ጋር እና እኔ ፈጣሪ ይወደኛል። እቺ ሴትዬ ምንም ብታናደኝ ምናምን ብታደክመኝ ራሱ በዚህ ሴትዮ ራሱ እኔ ባርኮኛል። የምር ናቲ በፈለኩበት ሰዓት እተኛለሁ፣ በፈለኩበት ሰዓት እነሳለሁ፣ ስራዋንም እሰራላት ካልደበረኝ ምናምን ነው። እንደዚህ እንደ ሰራተኛ ራሱ አታየኝም። ራሱ እንዴት አበሻ ልብስ ራሱ ሱሪ ነው የምለብሰው ምናምን እህቶቿ ምናምን ሲመጡ ለምንድነው ሱሪ የምትለብሰው ምናምን ሲሏት እንደዚህ መልበስ ትወዳለች ትላቸዋለች። እኔ ሰራተኛዋ እንደሆንኩኝ ነው የምታወራቸው ለዘመዶቿ። እሺ በቃ እኖራለሁ። ሰራተኛ ባልየውም ተብዬው እሷ ከኔ ጋር በጣም ፍሪ ናት። ግን ባሏ እኔ ሰራተኛ አድርጋ እንዳመጣችኝ እንጂ የሚያውቀው እኔ ለእሷ ገንዘብ እየከፈልኳትኝ አብሬ እንድትቀመጥኩ አያውቅም። ትክክል ነሽ። እና አበሻ ቤት በሆን ሀቢብ እዛ አንዷ ስትተኛ አንዷ ትነሳለች፣ አንዷ ስትነሳ አንዷ ትተኛለች። ላይቭ ላይ ራሱ ገብቼ ታብታብ ማለት አልችልም። ሙቀቱ ራሱ ያሳብደኛል። ሀበሻ ቤት ሙከይፍ አይከፈት ኤሲ የሚከፈት 6 ሰዓት እና 3 ሰዓት 4 ሰዓት ብቻ። እንዴት እኔ አቅልሽን ሽንት ቤት በወረፋ ነው የምንጠቀም። በወረፋ ተሰልፈን 20 እና 30 ተሰልፎ ነው ሽንት ቤት የምንጠቀም። ታይናት ልብሴን ራሱ በራውንደሪ አድርጌ የለበስኳት ልብሴ ድቦ ተለብሶ ያልክም ለብሼ አጠረቃቅሜ ከዛ ሳምንቱ ሙሉ ቀሳሏን ርስ አደርግላት ነው ሙለው ማድረስ። ሴትዮዋ ካበላሽሽ ትገዣለሽ ትለኛለች። አበሻ በቀሳላ ልብስ በላውንደሪ ልብስ ልታጥቢ ሲያምርሽ ይቀራል። እናቴ የሀበሻን ነገር ታዩ እናውቀዋለን። ሽንት ቤት በወረፋ ነው፣ ሻወር በወረፋ ነው፣ ፊትሽን ብትታጠቢ በወረፋ ነው፣ ኩሽና ገብተሽ ምግብ ብትሰሪ በወረፋ ነው። እንደገና ደግሞ የሚከፈት ሰዓት ሞከከራችሁ ሀቢብቲ አንቺ እኮ መቼም አበሻ ታውቂያለሽ። ከስንት አንድ እንጂ ያቆሻሻን ነው። አሁን ሴትዮዋ ደሜን ስታፈላው አንዳንዴ ፌሪ አልኮ ፌሪ አታመጣም። ቁጭ ብላ የኔን እጅ ትጠብቃለች። የቆሻሻ ኪስ አልኮ ኪስ አታመጣም። የቤት ሞሪያ ይሄ ሽንት ቤት ምናምን እናጥብበት ምናምን ሲያልቅ ወፍ የለም። አሁን ራሱ ሳምንቱ 15 ቀኑ ሙሉ ቁጭ ብላ እኔን እየጠበቀች እኔ ነኝ ትላንትና 150 ብር ሰጥቼ ጊዜ አምጪ ብዬ አምጥታ ዛሬ ቤት ያጸዳሁት እና ካያጠብኩት ስታናደኝ ምናምን ነገር ቁጭ እላለሁ ትቻትኝ ላጸዳ ብርን ስጠይቀኝ የለኝም እላታለሁ። እኔ ነኝ እንደ ማስተዳድራት። ከዛ አበሻ ቤትም ቢሆን ተቀልሽኛ አሉ አንዳንድ ዝፍጥ ሴቶች ንጽህና የሌላቸው። አብዛኛው ሴት ደግሞ ቆሻሻ አይወድም። የአበሻ ሴት ጃዛ ቤት ሽንት ቤትም ያጥባል፣ ክሽናም ያጸዳል፣ ምግብ ሰራርቶ እንደጨረሰ ምናምን እና አበሻ ቤት ሀቢብቲ አንቺ ክሽና አጽድተሽ ወጥተሽ የበሉበትን ራሱ ሰሃን ወርውረውልሽ የሚወጡ ሴቶች አሉ። አበሻ ቤት አንቺ ባጸዳሹ እነሱ የሚራገጡ አሉ። ስታጸጅ እንኳን ሸሚዟቸው እናግዝሽ የማይሉ ሴቶች አሉ። እኔ ከነዛ ጋር ኑሪ ብትይኝ ይገደላለሁ። ቀልጃለሽ እንዴ?
ዛሬ የሽንት ቤቱን ካጠብኩኝ እሷ ነገ ካላጠበች አልኖርም። ትክክል ልጅን ነው የሚያውሻው። ትክክል ወላሂ ትክክል። እኔም ራሱ የሆነ አልቤክ እንኳ ጣልበሽ ምግብ እንኳ የውጭ ምግብ ጣል ኦርደር አድርገሽ እኮ ብቻሽን መብላት አትችይም። ወይ አያዋጡ ወይ ወደዛ ወጥቶ አይቀመጡልሽ። እጃቸውን አጣጥፎ ቁጭ ይላሉ። መቼም የፊታቸውን እንብላ ሳትያት በይ። ስለዚህ አበሻ ጋር መረም ትቀልጃለሽ። እንደኔ 50 ብር 100 ብር አውጥቼ ምግብ ኦርደር አድርጌ አምጥቼ እዛ ልቃመስልሽ ነው። ቁጭ ብዬ ክላሴ ስትያ ሲስተኛ እግራይቼ ነው ኦርደር ይማራል። ትክክል ነሽ። ኦርደር አድርገን መጣው ለሚበርሰኛ ነው እና ተኛችን ብዬ ኦርደሩ ሲመጣ ደግሞ ጀለስ እንዳታደርግ ደውልልኝ። ሶተኛ ታለለው በሩን ከፈት አድርጌ ወላሂ ትክክል። እኔ ግድ ብለሻል ትክክል እኮ ነሽ እንዴ። ምግቡን እኮ አዘሽው ራሱ ሊመጣ ፈልጎ ደውሎ ውጭ ነኝ ሲል አሉ የሉም ምናምን ብለሽ ያዩኛል አያዩኝም የተደብቄ ልብላ አስበሻል። ከባድ እኮ ነው። ትክክል ነሽ። እናስታ እኔ አስታውሳለሁ ገብቼ የለው አስታውሳለሁ። አበሻ ቤት አረብ ቤቱን አላስታውስም። ሽንት ቤት ገብቼ የበላሁት ምግብ አለ አስታውሳለሁ። እኔ ደግሞ አንዴ ከጠመጥኩ በጣም ባለጌ ነኝ። የሆነ ግግም ግም ነው ደግሞ ሰው አንዴ ከለመደ የሆነ ነገር ከለመደ ከኔ ሀይባ እንደ ጅል እንደ ፋራ ነው የሚቆጥሩት። አብዛኛዎቹ እብድ ናት ብለው አይደለ የሚያስቡት ሊጠቀሙብኝ ይፈልጋሉ። እና እሱ ነገር በጣም ያናደኛል። ካለኝ እኔ ሰጭ ነው የሚሰጣለሁ። ብቻዬንም ልብላ አልልም። ግን እንደ ፋራ የሚጠቀሙ ሰዎች ይበዛሉ። ገባሽ? እሱ ነገር ያናደኛል። ሽንት ቤት ገብቼ የበላሁት ምግብ ራሱ ነበር። በዚህ ማምትቻህን አረች ሴትዬ ይናል በልብሴ በድሩ ጥቅልል አድርጌ እንዳይሸት ቁጭ አደርገዋለሁ። ሀቢብቲ ከዛ ብልት አንዳንድ ነቀል ያላረረኩ ቀን ትክክል የሆንኩ ቀን ደግሞ ምግብ ልጠልብ ነው የምትፈልጊዋለሽ እላታለሁ። መቼም እምቢ አታውቅም። ጤነኛ በምትሆኝበት ሰዓት ኖርማል ገንዘብ ሲኖርሽ ምናምን እሺ ሚሚዬ የኔ ፍቅር። አዎ አንዳንድ ቀንማ ያው ጥሩ ፑሽፑሽ ከተደረገልኝ ደስተኛ ሆነ የለ የምትፈልጊው ነገር አለሽ ምግብ ወርድ እላታለሁ። ወላሂ ተመቸሽኝ። እና ለማንኛውም ለወጣ ነው። ይመችሽ። አመሰግናለሁ ሚሚዬ። ወጥቼ ልተኛ ነው። ወጥቼ ተኝቼ በኋላ ገብቼ ታብታብ ላለሁ ሀቢብቲ ስራዬን በጣም ከገባሽ በቃ እኔ መጥቼ ሰላም እልሻለሁ። እሺ ባይ የኔ ማሮች። ሚሚዬ በጣም ነው የማመሰግነው የኔ ወርቅ እህት። ቴንኪዩ ባይ። እሺ ይመችሽ። እናመሰግናለን እንጂ ሁላችሁንም አመሰግናለሁ። እሺ ቴንክ ዩ ሶ ማች ሚሚ፣ እናመሰግናለን። እሺ ፈጣሪ ያክብርልን። እናመሰግናለን ሁላችሁንም። ቴንክ ዩ ሶ ማች